ሰላም ጤና ይስጥልኝ እንደምን አላችሁ ልጆች? ሳብስክራይብ እያደረጋችሁ ለጓደኞቻችሁ ይህንን ሚዲያ እንዲቀላቀሉና ይህን ቻናል ሳብስክራይብ እያደረጉ ሌሎች እንዲያደርሱ አድርጉ። ትምህርት ጣራና ግድግዳ የለውም። ሰልፍ ኤዱኬሽን ስለሆነ በራሳችን የምንፈልገውን ትምህርት ለመማር ያገለግለን ዘንድ የምንጠቀመው ይሆናል ማለት ነው። እያየን እንሄዳለን። ስለዚህ መጀመሪያ ላይ ሪን ተጠቅመን የምናገኘው ቃል ወይም የመሰረትነው ቃልኛ ደግሞ ሪፖርት ነው። ሪፖርት ማለት የስራችን መግለጫ ነው ወይም ደግሞ ስራችንን በምን መንገድ እንደተሰራ ስራችን ምን ላይ እንደደረሰ የምናሳይበት ነገር ሪፖርት ይባላል። ስለዚህ ሪፖርትን ለመጻፍ ሪፖርት ብለን እንጽፋለን። በሁለተኛ ደረጃ የምናገኘው ደግሞ ሪከርድ ነው። ሪከርድ ማለት መመዝገብ ማለት ነው። ድምጽም ሊሆን ይችላል፣ ጽሁፍም ሊሆን ይችላል። የተለያዩ ነገሮችን ሪከርድ ማድረግ ወይም መመዝገብ የሚለውን ስንገልጽ ሪከርድ ብለን እንጽፋለን። በሶስተኛ ደረጃ ሪን ተጠቅመን የምንመዘግበው ሪዝ ነው ወይም ደግሞ በፊታችን አካል ክፍል አብዛኛውን ወንዶች ላይ የሚገኝ የከንፈር አካባቢ ጸጉር ነው ወይም ደግሞ ሪዝ ወይም ጺም ይባላል። አንዳንዴ ሪዝ ወይም ጺም ብለን እናወራለን ማለት ነው። ለመጻፍ ሪዝ እንላለን። በአራተኛ ደረጃ ሪን ተጠቅመን የምናገኘው ደግሞ ሪዘርቭ ነው። ሪዘርቭ ወይም ደግሞ ምንድነው መጠባበቂያ ወይም ተጠባባቂ የሚለውን ነገር ለመግለጽ ስንፈልግ ሪዘርቭ ነው እንላለን ማለት ነው። በሁለተኛ ደረጃ ደግሞ የምንመሰረተው በሺ በሚል ቃል ሲሆን ሺ የሚለው ቃል ፊደል ተጠቅመን የምናገኘው ፊደል ሺህ ነው። ወይም በቁጥር ደረጃ 1000 2000 ብለን ለመጻፍ ሺህ ብለን እንመሰረታለን። ይሄ ማለት ቁጥሮችን ለማመልከት ነው ማለት ነው። ሌላ በሁለተኛ ደረጃ ደግሞ ሺሊንግ ነው። ሺሊንግ ማለት የብር አይነት ነው ወይም የገንዘብ አይነት ነው። በሳንቲም ደረጃ ሲቀመጥ ወይም ሺሊንግ እንለዋለን ማለት ነው። ሺሊንግ ስለዚህ የገንዘብ አይነት ሺሊንግ ይባላል። እሱን ለመጻፍ ሺሊንግ ብለን እንጽፋለን ማለት ነው። ሌላው የአካል ጉዳተኛ የሆነን ሰው እግሩ ወይም እጁ ላይ የሆነ ቁስለት ምንድነው አካሉ መቅጠጥ የመቅጨጭ ባህሪ ያለበት ሽባ ይባላል። ወይም ደግሞ ሽባ የሆነ እሱን ሽባ የሚለውን ለመግለጽ ሺባ ወይም ሽባ ብለን እንጽፈዋለን። በሁለት አማራጮች ይጻፋል። ሽባም ይባላል ማለት ነው። በአራተኛ ደረጃ ሺታ ነው። አንዳንድ ሰዎች ምን ያደርጋሉ? ሺታ ብለው ይጽፉታል። ትክክለኛው ሽታ ተብሎ ይጻፋል ማለት ነው። ቂም ተጠቅመን የምንጽፈው አንደኛ ቂም ነው፣ በልብ መቋጠር ወይም ክፋት በውስጥ ማሰብ ማለት ነው። እሱን ስንገልጸው ቂም እንላለን። በሁለተኛ ደረጃ ቂጣ ነው። ያልቦካ የዳቦ አይነት ነው ቂጣ። በሶስተኛ ደረጃ ደግሞ ቂል ወይም ሞኝ የማያስብ አይነትን ሰው ስንገልጽ ቂል እንለዋለን ማለት ነው። ስለዚህ ቂም፣ ቂጣ፣ ቂል የሚሉ ነገሮችን ቂን ተጠቅመን እንመሰርታለን ማለት ነው። በመጨረሻ ደግሞ ቂን ተጠቅመን የምንመሰርተው ቃል ቂቤ ነው። በአራተኛ ደረጃ ስለዚህ ቢን ተጠቅመን የምናየው ቃል ደግሞ ቢላዋ ነው። ስለዚህ ይሄ ቢላዋ የምንለው መቁረጫ መሳሪያ ነው። የተለያዩ ነገሮችን ለመቁረጥ የምንጠቀምበት ቢላዋ ነው። በሁለተኛ ደረጃ ቢን ተጠቅመን የምንመሰርተው ቃል ደግሞ ቢጫ የቀለም አይነት ነው። ቢጫ ቀለም ወይም ደግሞ ቀለሩ ቢጫ ሲሆን ቢጫ ብለን እንጽፈዋለን። ቢጫ። ስለዚህ በሶስተኛ ደግሞ ወይም ሶስተኛ ላይ ቢን ተጠቅመን የምንመሰርተው ቢራ የመጠጥ አይነት ነው። አልኮል ያለው የመጠጥ አይነት ቢራ ይባላል። ስለዚህ ያንን ለመጻፍ ቢራ እንላለን። በአራተኛ ደረጃ ደግሞ ቢሮ ነው። መስሪያ ቤት የሆነ ክፍል ቢሮ ተብሎ ይጠራል ማለት ነው። መስሪያ ቤት ውስጥ ያለ ወይም ደግሞ የመንግስት ስራን ለመስራት የግል ስራን ለመስራት የምንጠቀምበት ቢሮ ይባላል ማለት ነው። በአምስተኛ ደረጃ ቢን ተጠቅመን የምንመሰርተው ቃል ቢራ ቢሮ ምትበር ነፍሳት ናት። ቆንጆ ነፍሳት እሷ የነፍሳት አይነት ቢራ ቢሮ ትባላለች ማለት ነው። ስለዚህ ዛሬ ያየናቸው በአጠቃላይ ረ ሩ ሪ በሚል አንድ አይተናል። ሪ ላይ የጀመሩትን በሙሉ ቃላትን አይተናል። ሁለተኛ ደግሞ ሸሹሺ በሺ አይተናል። በሶስተኛ ደረጃ ደግሞ ቀቁቂ በቂ ደረጃ ደግሞ መስርተን አይተናል። በመጨረሻ በቡቢ በሚሉ በቢ የተመሰረቱ ቃላትን አይተናል ማለት ነው። ስለዚህ ሳብስክራይብ እያደረጋችሁ ቻናላችን ተቀላቀሉ። በየጊዜው እነዚህን ነገሮች እያቀረብን እንማማራለን ማለት ነው።